ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አለው እግዚአብሔር ይመስገን። ሰላም ሰላም ብያለሁ። ፀጉሬን ተንባለቀባ ነው ቪዲዮ ቀርጻለሁ ምናምን እያልኩኝ ማለት ነው። ሊመችኝ ይችላል። ፀጉሬ ከለሩ በጣም እንዴት እንደወደድኩት እንትኑ ማለት ይሄና ተቀብቼው ከለሩ ማለት ነው ይሆናል አይደለ? ቀይ የኔ ይሆናል ይሄ እንደዚህ ከለሩ ማለት ነው። እና እንዴት ናችሁ? ደህና ናችሁ? የኔ ፀጉር ምስኪን ያሳዝነኛል በጣም በእውነት የፀጉሬ ነገር በጣም እያሳሰበኝ ነው። ምክንያቱም እቆረጠዋለሁ፣ ከፍ ሲል እቆረጠዋለሁ፣ ከፍ ሲል እቆረጠዋለሁ ወይ ማለት ነው። እንዴት የሚያሳብደው ሰው አለ? እፎ ያለ ብቻ እግዚአብሔር ይመስገን ነው ጤና ነው አለ አይደለም። አሁን ላይ እዚህ ላይ ደርሷል ማለት ነው። ስንት ወር ሆኖታል ከተቆረጥኩት? 6 ወር 7 ወር እነዛ ማለት ነው። አሁን ግን እያደገልኝ ነው። ምክንያቱም እንደዚህ ቁርጥ ስል ጫፍ ጫፍ እንደዚህ ምናምን አይደለም እኔ ቁርጥ የማደርገው የሆነ ዝም ብያለሁ አይደል እንደዚህ መሃል ላይ ምናምን ገብቼ ነው የምቆርጠው ማለት ነው። አሁን ግን እግዚአብሔር ይመስገን ወደ ድሮ ቦታው እየተመለሰልኝ ነው ማለት ነው። ያ አለ አይደለ ወደ ድሮ ቦታ ስላችሁ ርዝመቱ ሳይሆን ፀጉሬ በጣም ላም ብሎ ነበረ፣ በጣም ይነቃቀል ነበር። አሁን ላይ ግን እግዚአብሔር ይመስገን ፍፍት እያለልኝ ነው። ደግሞ የዚህ የመፋፋቱ እኔ እንጃ አላውቅም ብቻ አለ አይደለ ብዙ ጊዜ ፀጉራችን የሚነቃቀለው በመጨናነቅ ነው ማለት ነው። ብዙ ጊዜ በጭንቀት ነው ፀጉራችን፣ በእውነት ብዙ ጊዜ በመጨናነቅ ነው ፀጉራችን። እኔ ስላየሁትኝ ነው ማለት ነው። በመጨናነቅ ነው ፀጉራችን እንደዚህ እየተነቃቀለ ያለው ማለት ነው። ደግሞ የሚነቀለው እኮ ማለት ነው ወፍራም ነው በጣም ወፍራም ፀጉር እና በእውነት ፀጉሬን እየመለሰልኝ ማለት ነው። እኔ አላውቅም ብዙ ጊዜ ደግሞ ጭንቀቱን ትቼው ነው መሰለኝ ጭንቀት የሚባል እግዚአብሔር ይመስገን ሰው ነን እናስባለን። ግን እኔ ቀንሻለሁ ቢያንስ 50 በ50 ማለት ነው። ሁለተኛ ደግሞ ፀጉሬን በጣም ሊያፋፋልኝና ሊመችኝ የቻለ ቅባት ነው ማለት ነው። እግዚአብሔር ይመስገን ይሄን ቅባት መጠቀም የጀመርኩኝ ኦልሬዲ 7 ወር ምናምን እየሆነኝ ነው። ፀጉሬ እንደዚህ አሁን በጣም ደቆ ነበር። ግን ይሄ ፀጉሬ እንደዚህ ማደግ ከጀመረም አሁን በቅርብ ጊዜ ነው ማለት ነው። መጠቀም ከጀመርኩ ያኔ ፀጉሬ ያድጋል። ፀጉሬ በፊት በጣም ረዝም ነበረ ፀጉሬ ማለት ነው። ግን አሁን ይደረጋል ማለት ነው። ብቻ እግዚአብሔር ይመስገን ጤና ከሆንኩኝ እግዚአብሔር አምላክ ሀገራችንን ኢትዮጵያ ሰላም አድርጎልን ለሀገራችን አብቅቶን ደግሞ ሀገሬ ላይ ያው በተፈጥሮ ትሪትመንቶች ምናምን ፀጉሬን እንደምመልሰው ተስፋ አደርጋለሁ። በዚህ ላይ ግን ብዙ ጊዜ ያው አረብ ቤት ስለምኖር ሻርፕ ምናምን ስለምጠቀም ምንም አይመስለኝም። ፀጉሬ አደገ አላደገ ምናምን ብቻ መነቃቀሉን ያቆምልኝ ነው ማለት ነው። እና ዛሬ የመጣሁት ስለ ፀጉር አይደለም እንደው አጋጣሚ ብዬ ነው። እዚህ ላይ ደግሞ ቅርንፉድ፣ ጥቁር አዝሙድ አድርጌ ተልባ ማለት ነው ልቀባ ነው። ቆየት ከተቀባሁኝ እና ዘይት አለው ማለት ነው። የበቆሎ ዘይት እሱን እጠቀማለሁ ከመታጠቤ 2 ሰዓት በፊት ምናምን ማለት ነው። ብቻ እግዚአብሔር ይመስገን እዚህ ደርሷል ማለት ነው። እና ዛሬ የመጣሁትኝ እንግዲህ የኛ እንግዲህ አይታችሁት ይሆናል። እኔ መቼም ማለት ነው የምመጣው ሴት በእውነት ነው የምልህ። ቆይ ዘግቼ ልምጣ ማለት ነው። ማሽን ከፍቻለሁኝ እና ማሽን ድምፁ መጣብኝ ማለት ነው። እና እኔ ብዙ ጊዜ የምመጣው ማለት ነው በሴት ልጅ ጉዳይ ነው። ያኔ ስለችው በስደት በቃ ወይም የሆነ ሴት ተደፈረች እንደዚህ ምናምን ሲባል ህፃናት ምናምን አለ አይደል እንደዛ ደግሞ በስደተኞች ጉዳይ ደግሞ ይመለከተኛል። እኔም አንደኛይቱ ስደተኛ ስለሆንኩ እኔም ነገ ጧት ምን እንደሚገጥመኝ አላውቅም ማለት ነው። እና ውድ ቤተሰቦቼ ማለት ነው እና በእውነት እኔ አንዳንድ ጊዜ በጣም እያስጨነቀኝ እያሰብኩኝ ያለሁት ነገር ምን እንደው ታውቃላችሁ? እንደው በአሁን ሰዓት እንደው ክህደት በዝቷል። እግዚአብሔር ይጠብቃል። እኔም ማለት ነው በእውነት እኔ በጣም እያሰጋኝ ያለው ነገር ስንት እህቶቻችን ናቸው በስላሴ ስም በቃ ተከድቼ እህቴ ከድታኝ፣ እናቴ ከድታኝ፣ ወንድሜ ከዳኝ ምናምን
በየቲክቶኩ ስታዩ ወንዶቹ እኔ ብዙዎቹ ኒካ ምናምን እያሉ እዚህ ሀገር ሆነው በቤተሰብ አስጠይቀው አንዳንድ ጊዜ ማለት ነው ኢትዮጵያ ያለው ወንድ ማለት ነው ልንገራችሁ በዚህ አጋጣሚ ማለት ነው ኢትዮጵያ ሆኖ አንድ ወንድ ልጅ ኢትዮጵያ ሆኖ በስልክ አውርቶሽ ቤተሰብ ላስጠይቅልሽ ካለሽ ማለት ነው ተሳስተናል። ማርያምን ነው የምላችሁ። ምክንያቱም አብዛኛው ወንድ እየተጠቀመ ያለው ምንድነው ቤተሰብ ላስጠይቅልሽ ይላል። ከዛ እሷ ደግሞ ያው እኔም እየሰራሁ አንቺም እየሰራን እናድጋለን ነው እናድጋለን ምናምን ይላል ማለት ነው። ከዛ ኒካ ሰርጎ ምናምን ይላል። ከዛ ያው ኒካ ከታሰረ በኋላ ገንዘብሽ ገንዘቤ ገንዘብሽ ገንዘቤ ገንዘቤ ገንዘብሽ ይላል። ከዛ ይቺ ልጅ ደግሞ ባሌ ነው ነገ ጧት የልጆች አባት ይሆናል ተዳሪ ይሆናል እኔ እስከመቼ ድረስ ስደት ምናምን ትልና ታገባዋለች ማለት ነው። እንትን ንብረቷን እሷ ስደት እየሰራች በስላሴ ስም ስደት እየሰራች ንብረት ብሯን ያላትን ሀብት በየወር እየጠበቀ ብሯን ቅርጥፍ አድርጎ ይበላል። ከዛ የሚፈልገውን አይዞሽ በርቺ እኔ እንኳን አይልም አይዞሽ በርቺ ጠንክሪ እንደው እኔ እኮ ደከመኝ በቃ ይሄን ያክል ወር ሰርቻለሁ ምናምን ስትለው ገና ነሽ የሆነ ነገር ቀረን እያለ የገንዘቧን ቀርጥፍ አድርጎ ከበላ በኋላ እኮ ሌላ ሴት እኮ አለው በጎኑ ማለት ነው። ከዛ ቤት ይሰራል። ቤት ከሰራ በኋላ እሷን መሳደብ ይጀምራል ማለት ነው። ማቃጠል ይጀምራል በስልክ ማለት ነው። ምክንያቱም ይቺ ልጅ በተናደደች እና በተቃጠለች ሰዓት እንዴ እስከዛሬው ነፃነቴ ይሻለኛል እንዴት ምናምን ትልና ፍታኝ ትላለች። እዛ ፍታኝ ስትል ያው በገንዘቧ ፈርዳ ነው ማለት ነው። እኔ ነገ ጧት ኢትዮጵያ ስገባ ሰላም እኮ ሊሰጠኝ አይችልም ምናምን ትልና ንብረቱ ሰርቼ አገኘዋለሁ ትልና ፍታኝ ትለዋለች። ፍታኝ ስትለው የራሱ ደስታ ነው። ምክንያቱም የራሱ የሚጀምረው ነገር ነው ማለት ነው። ምክንያቱም አብዛኛው ወንድ አብሮ እዚህ ሀገር ደግሞ ሞትኩልሽ ሄድኩልሽ ይልና ማለት ነው። ከዛ ውልድ ካደረገች በኋላ እንደፈለገ ማድረግ ይፈልጋል ማለት ነው። ወለድሽ ከአሁን በኋላ መሄጃ የለሽም ከአሁን በኋላ እንደዚህ ምናምን ይላል ማለት ነው። ውድ ቤተሰቦቼ እና ራሳችሁን ጠብቁ። ክህደት በዝቷል። እኛ የስደተኞች ገንዘብ በጣም 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 እየጣማችሁ ነው ድሮም አሁንም ማለት ነው። እና ራሳችሁን ጠብቁ ነው እኔ ሌላ ነገር አልልም። ራሳችሁን ጠብቁ እግዚአብሔርን እኔንም ራሳችንን እንጠብቅ ነው። ምክንያቱም ገንዘባችንን በየወር አለመላክ ገንዘባችንን ራሳችንን እናም እንዳይከብዳትን በእውነት ራሳችን ገንዘባችንን ስብስብ አድርገን እንያዝ። በቃ ቢያንስ 25%ቱን እየላክን 75%ቱን ለራሳችን በኪሳችን እንያዝ። ከዛም በኋላ እግዚአብሔር ፈቅዶት ሀገራችን ከገባን በኋላ ራሳችን እናውቃለን። እግዚአብሔር ብቻ እሱ መልካሙን ያምጣልን። በእውነት እኔ በጣም እያሳሰበኝ ነው። በቀደም ደግሞ አይታችሁት ከሆነ ወንድም ካሌድ ፋውንዴሽን ውስጥ የገባው ልጅ ማለት ነው 11 ዓመት አረብ ሀገር ተቀጥቅጦ መኪና ገዛለት። ምን ችግር አለው ደግሞ እኮ ገንዘቡን ካጠፉት ማለት ነው። ገንዘቡን አጥፍተነዋል እንዳትመጪ እኮ ነው ኑ ይሉና ልክ ግብት ካለ ያው ቶሎ ተቃጥለን እንድንሞትላቸው ነው መሰለኝ። ኢትዮጵያ ከገባን በኋላ አፍንጫሽን ላሽ ይላሉ ማለት ነው። ለምን እዚሁ እያለን እኮ ቢነግሩን በራስ ገንዘብ የለንም 1 ወር 2 ወር ተቃጥለን አልቅሰን ልንሰራ እንችላለን ልንኖር እንችላለን ማለት ነው። ግን እንድንሞት እየፈለጉ ነው መሰለኝ። ወይ አብደን በቃ የሆነ ራሳችንን እንድናጠፋ እየፈለጉ ነው መሰለኝ። ይበቃችኋል ያላችሁ በጣም ከግብት ካልን በኋላ የት አለ ስንላችሁ የት ነበረ ምን ነበር ብሎ በቃ ብዙ ልጆች ራሳቸው ላይ ውሳኔ እየወሰኑ ነው። እንደገና ደግሞ ብዙ ሰው እያለቀሰ ነው። በእውነት ይህ 2017 እኔ አላውቅም 2017 የብዙ ስደተኛ እህቶቻችን ማልቀሻ ሆኗል። በእውነት እግዚአብሔር አምላክ እሱ ይጠብቀን እና በእውነት እኔ አላውቅም። እኔ አንዳንድ ጊዜ ሳስብ ነገሮች ሁሉ እግዚአብሔር ሆይ ጠብቀኝ እላለሁ ማለት ነው። ምክንያቱም ፈጣሪ በቃ ልቦና ይስጣቸው። ምንም ማድረግ አይቻልም። ዞሮ በቻለን አቅም ደግሞ ገንዘባችንን መያዝ አለብን። 10 ዓመት 11 ዓመት ወይም 9 8 ዓመት የሰራን ማለት ነው ኢትዮጵያ ገብተን እንደዚህ እንሆናለን ምናምን ብለን ከፈራን በእውነት ገንዘባችንን አለመላክ ነው። እስከዛሬ ሆኗል። የፈሰሰ አይታፈስም። ስለዚህ አሁን ቢያንስ ገንዘብ መያዝ አለብን። በእውነት ገንዘባችንን ድብቅ አድርገን እንያዝ። ድብቅ አድርገን ገንዘባችንን ይዘን ከዛን የራሳችን የሆነ ነገር ያለ አይደለ ብዙ ጠርቀም ያለ ገንዘብ ከያዝን በኋላ ይሄ መንቀሳቀሻ ይሆነናል ብለን በእጃችን ይዘን እንሂድ ማለት ነው። በእጃችን ይዘን እንሂድ። ከዛም በኋላ እነሱ እንኳን የለም ቢሉና በዛች ባለን ነው እንጽናናለን። ያኔ በርግጥ ከባድ ነው። እድሜ ነው ልጅነት ነው ብዙ ነገር ነው እና ህይወት ነው እና
ግን አብዛኞቻችን እንደዚህ ማድረግ አለብን። ብቻ እግዚአብሔር መልካሙን ነገር ያምጣልን። እግዚአብሔር በእውነት የኛን ገንዘብ ከማያስመኘው ቤተሰብ ያድርገን። በእውነት ከባድ ነው እና ሰላም ፍቅር ለሀገራችንም ለእኛም ይሁን። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። አመሰግናለሁ።